እና ይለኛ እንዴ ጆሮ እንዲህ በቀላል የሚፋታ ይመስላል? ለካሱም አለ ልክ ፎል ነው የሰራሁት በለኛ። ይኸውልህ ከጆሮ ጋር ያለው ጸብ የበለጠ እየከረረ ነው ያለው። ወይኔ ምርኩስ ምን ጣጣ ውስጥ ነው የገባ ነው? እኔ የምልህ ልጁን ግን በጣም ነው የመታው እንዴ? ጎድተዋል? እኔ አላውቅም። በድንጋይ ደህና አድርጌ የዠለጥኩት መሰለኝ። የዠለጥኩት ይለኛል እንዴ? ሙርት ይዛለህ እንዴ? እውነቴን ነው፣ በደንብ አድርጌ ነው የዠለጥኩት። እሺ አሁን ምንድን ነው የምናደርገው? እኔን ትጠይቀኛለህ? ይህን ለጣጣ የመጣው እኮ አንተ ነህ። እና እኔ እመታለሁ ብያለሁ። ሳሚ ፍርሃት ነው እንደዚህ እያደረገ ያለ። የወርቁን ጉዳይ እንዴት ልወጣው እያልኩ እጨነቃለሁ። ጭራሽ የባሰ ውስጥ ትከተኛለህ። አንተ ምንም ማቱን ሰው ነው በእናትህ። በቃ አንድ ጊዜ መትቼዋለሁ፣ አልመልሰው። ምን አድርግ ነው የምትልህ? ሻኒ ከዚህ አካባቢ ብንሰውር ነው የሚሻለው። እሺ የት እንሄዳለን? ጆሮ እንደው ከፈለገ አያጣ ነው፣ ሀገሩ የሱ ነው። በቃ እንዴት ውስጥ ከሚበርድ ከዚህ አካባቢ መሰውር ይኖርብን። በቃ ፒስ። መቼም የማታመጣው ጉድ የለም። እውነት የለው ስለ ኧረ እባክህ እንዳታስቀስፋ። እንደው እኮ ጉድ ነው። አላመንከኝም ማለት ነው። ከዚያ በኋላ የተፈጠረውን ለምን አልነግርህም? እስካሁን የነገርከኝም ጉዴን ነፍቶኛል። እንኳን ሌላ ሊጨምር እምቢ ካል እንግዲህ ምን ይደረጋል? ፋኖሴ ግን ምን ነው ብዙ ወጣ ካለች እሷ ነገር ከባለ ስዋ እያወራች ነው የሚሆነው። እንግዲህ ፋኖሴ ወጣ ቀረች ብለን በዋጥ መሞት የለብንም። እስኪ ጠባንባት እስኪ። እንዴ ሰባተኛ መለኪያ ወይ አንተ ደግሞ እስካሁን እየቆጠርክ ነው እንዴ? ወይ ጠጣ የራስህ። ኧረ ተው ይበቃሃል። ከአረቄ ጋር ትግል ምን የሚሉት ነው? የምትቀዳልኝ ከሆነ ቅዳልኝ፣ ካልሆነ በቃ ልሂድ። እኔማ እቀዳልሃለሁ። ሲጀመርም እኮ ፋኖሴ ያረቄውን ገዝታ ያስቀመጠችው ለአንተ ነው። እና በራሴ ንብረት ነው አይደል እያስፈናኛለሁ። በርህ ቅዳልኝ። ደሜ ጠብባለ። እንደዚህ ነው የሚደረገው። የትልቅ ሰው ባህሪ ነው። እውነታት ሆኖ ነው። እውነቴን ነው የምልህ። እንዲሁ እግዚአብሔር ያክብርህ። እኔ እኮ ይሄን ያክል አሳቅቅሽ ፈልጌ አይደለም። ተሳቅቄ ሳይሆን ይሄን ያህል ስላወቅከኝ ገርሞኝ ነው። እና ኃይልት ነገር ነው ፈልጋለሁ ያልሽ? ራሴን ዞር ብዬ ስመለከት አንድም ቀን ላንተ ደስታ ስጥር አይቻል አቅም። ሁሌም ምን የምፈልግ ለጥቅም ነው። እኔ ለምንም ፈልጊኝ ለምንም በአንቺ መፈለጌ ብቻ በጣም ደስተኛ ነኝ። አሴር ሀኒቹ፣ ስለዚህ ለማውራት ከሆነ የጠራሽኝ በቃ እኔ ልሂድ። ዛሬም ሌላ ነገር ላስቸግረን የመጣሁት። ምን ተፈጠረ? ባለፈው እማዬ ጋር ጠበቃ ልከህ እንደነበር ነግረኸኛል አይደል? አዎ፣ ግን እኮ እናትሽ እምቢ ስትለኝ ለጠበቃው ነገርኩትና ነገሩን ሳይቋጩ አቁሙ። አሁን ጠበቃውን እንድታመጣውና እማዬ እንዲያግዛት እንድታደርግ ልጠይቅህ ነው። ግን እኮ እናትሽ ሌባ ነው የመሰላት። ትክክል ነህ፣ ግን እኔ ሁሉንም ነገር አሳምኛታለሁ። እሺ ምንድን ነው ማድረግ ያለብን? ጠበቃው በድጋሚ እማዬ እንዲያገኛት አድርግና ኬዙን ስጠው። እርግጠኛ ነች ትሰጠዋለች? ሰላም ሳምሶንን አስፈራርታና አስጠንቀቀው ከተመለሰች በኋላ ምናሴ አላናገርም ብሏት ነበረ። እናም አላናገርም ስላላት እንዲያናግራት ከእጁ ያለውን ጫማ ቀማችውና ወሰደችበት እና የምታናግረኝ ከሆነ አናግረኝ፣ አለበለዚያ ግን እጣልሃለሁ እያለችው ነበር። እናም አንቺ ሲጀመር እኮ እኔን ትተሽ ሌላ መርጠሽ ሄደሻል፣ ወንድ እየተከተልሽ ነው አላት። እኔ ሲጀመር ወንድ ልከተል አይደለም የሄድኩበትም ከአንተው ድጋሚ እንዳይደርስ ማስጠንቀቂያ ልሰጠው ነው አለችው። እናም እሱም አውቆ እየቀለደ እንደሆነና የሄደችበትን ምክንያት እንዳወቀ ነገራት ማለት ነው። እናም መጀመሪያ እኔን የሚፈልግ ሰው አንተን ማክበር አለበት፣ አለበለዚያ ግን አንተን ማያከብር ከሆነ ከኔ ጋር ነው የሚጣለው ብላ ለወንድሟ ጠበቃ መሆኗን አስመስክራለች ማለት ነው። እናም በጣም ደስ ነው የሚሉ ሲጨቃጨቁ እርስ በርሳቸው ሲጣሉ ነው የሚውሉት እዛ ዲስትሮም እየሰሩ ምንም እያሉ። እናም ሳምሶንን እንግዲህ ሁለታቸውም ተባብረውበታል። ሳምሶን ደግሞ በጣም ነው የወደዳት ሰላምን፣ ከስሯ አይጠፋም ማለት ነው እዛ አካባቢ እና እሱም ሌባ እንደሆነ ራሱን በግልጽ ነው የቀረባቸው ማለት ነው። ምንም ማንነቱን የደበቀው ነገር የለም። ነገር ግን እሱም ነው በሆነ እነሱ ምንም የሚያውቁት ነገር የእናታቸውን ወርቅ የሰረቀው እሱ እንደሆነ ምንም ነገር ስለማያውቁ ነው። እና ሲያውቁ ያኔ የበለጠ ነው ምናሴ የሚጣለው ከልጁ ጋር ማለት ነው። በዚህ ምክንያት የድንብላል ወንድም ሩጦ ደርሶበት ነበር። ሳምሶን ግን መሬት ላይ ወድቆ ሲንፈራፈር ያው ጓደኛው ምርኩዝ መተው በድንጋይ ስላለው አምልጧል ማለት ነው። በዛ ምክንያት እሱ ግን ስለመተው በማመስገን ፈንታ እየወቀሰው ነው። ምክንያቱም የበለጠ ችግር ውስጥ ነው የከተትከኝ፣ የወርቁ መጥፋት አልበቃ ብሎ ደግሞ በዚህ የሱ የጆሮ ዘመድ ስለሆነ ጆሮ አይለቀኝም፣ የትም ቢሆን አይለቀንም። ስለዚህ ለጊዜውም ቢሆን
ከዚህ ሰፈር መሰወር አለብን ብለው አስበዋል ማለት ነው። ምክንያቱም ጆሮም እውነቱን አውቋለኝ ማለትም ሌባውን የሰረቀውን እንደሚያውቀው ምርኩዝ ነግሮታለኝ፣ ግን ማን እንደሆነ ግልጽ አልነገረውም። ይህንንም ለሳምሶን ሲነግረው ለምን አንዱኛህን ማን እንደሆነ አትነግረውም? እንዴት እንደዚህ አይነት ስህተት ትሰራለህ? እሱ እኮ አሁን አጣርቶ በሰፈር ይደርስብኛል እና አለቀልኝ፣ በቃ ችግር ውስጥ ገባው እያለ ፈርቷል ማለት ነው። ነገር ግን ምንም ያክል እንኳን ቢፈራ ከሰላም አይርቅም። እናም ጫሜን ካልጠረጋችሁልኝ ብሎ ድጋሚ ሄዶ ነበር። እኛ ዛሬ አንሰራም አለችው። ለምንድን ነው ማሰሩ ስትለው ዛሬ በዓል ስለሆነ። የምን በዓል ነው ሲላተኝ ቆጥረ ድረስበት፣ ስለዚህ አንሰራም፣ ጫሜን ማስጠረግ መብት አለኝ፣ በነጻ እኮ አይደለም ከፍዬ ነው ማሰረው፣ ስለዚህ ጥረጉልኝ ስላቸው ቆይ ልትሳደብ ነው እንደ የከፈልከው? አንጠርግም አልነህ፣ አንጠርግም፣ አሁን ተነስ፣ ይሄ የማንም ወንበዴ መዝለያ ሳይሆን እኛ የምንሰራበት ስራ ነው ምናምን ብሎ ሰደቡትና አባረሩት። እና ወይኔ የማንም ዲስትሮ መጫወቻ ሆንክ ብሎ ሲላቸው ካንተ ስርቆት መቼም የኛን ይሻላል ብሎ እና አሳያችኋለሁ ብሎ ሰላም ፎክሮ ነው የሄደው ማለት ነው። ምናልባትም ሰላምን ወይ ጉዳት ሊያደርስባት ወይ ደግሞ ሊጠልፋት ይችላልኝ። ምክንያቱም እየዛተ ነበር። እሱን ማሳያችሁና ብሎ እየዛተ ነው ተመልሶ የሄደው ማለት ነው። በሌላ በኩል ወይዘሮ ሜላትና አቶ መዘክር ቢሮዋ ድረስ ሂዶ ነበረ። እናም በባለፈው በተፈጠረው ምክንያት ይቅርታ እየጠየቃት ነበረ። እሷም ያው ያለ ፍላጎቷ ምንም ነገር ማድረግ እንደማትወድና እኔ ማንም ቢሆን አዞኝ አይደለም የምሰራው፣ ስለዚህ አሁን ያለውበት ስራ በጣም ተመችቶኛል፣ ሌላ የስራ ኃላፊነት መስጠት ደግሞ የጉልበት ብዝበዛ ነው፣ ስለዚህ በዛ ምክንያት ነው እንጂ ሌላ ነገር አይደለም ማለት። እና እሱም ሁለታችንም የሆነ ያልተገባባ ነው ነገር አለ። እኔ እንደዛ ያልኩሽ ኃላፊነት እንድትወስድ ያልኩሽ አንቺ ብቁ ነሽ ብዬ ስላሰብኩ ነው አላት። ብቁ መሆኔን እኮ ገና በደንብ አላየህም፣ ሰርቻ አላየሁም። በሰው ደግሞ እርግጠኛ መሆን የለብም፣ በሰው ልጅ ጉልበት መተማመን የለብም፣ መተማመን ያለብን በአንድ ፈጣሪ ነው ብላ አስተያየቷን ሰጠችው ማለት ነው። እሱ ግን እንደዛ ያለበትን ምክንያት በግልጽ አስረዳት። ለሕክምና ወደ ከሀገር ውጭ ሊወጣ ስለሆነ ለዛ ቦታ ደግሞ ከሷ ውጭ ምንም የሚመጥነው ሰው የለም ማለት ነው። ብዙ ልምድ ያላቸው ሰዎች ቢኖሩም እንኳን ድርጅቱ ውስጥ ግን ደግሞ ልምድ አላቸው ማለት ይችላሉ ማለት አይደለም። ስለዚህ አንቺ ስለምትመጥኝና ለቦታው አንቺ ትክክለኛ ሰው ነሽ ብዬ ስላሰብኩ ነው፣ ካስቀየምኩሽ ይቅርታ ብሏት ሄደ። እናም እሷ ከሄደ በኋላ እያሰበችበት ነበረ። በጣም ጥሩ ሰው ነው እና እንደዚህ ማስቀየም የለብኝም፣ ለምንድን ነው እንደዚህ መሆነው እያለች ነበረ። እናም ድጋሚ አስባበትም ወደ ኃላፊነት ትሄዳለች ብለን እናስባለን። ነገር ግን ትልቋ ጠላቷ አሁን ሉሊት ናት ማለት ነው። ሉሊት ወይዘሮ ሜላት አቶ መዘክር እያደረገላት ባለው ነገር ሁሉ እየተናደደች ነው። በጣም የቅናት ስሜትም እየተሰማት ይገኛል ማለት ነው። እሷም 15% ድርሻ ያለው ሰውዬ ውክልና ስለሰጣት ከዛ ድርጅት ውስጥ የመወሰንም ሆነ ውሳኔውን የማፍረስ መብት አለኝ ብላ እየተከራከረች ነው። እና አቶ መዘክርንም ለምንድን ነው ያለኛ ፍቃድ ወይዘሮ ሜላትን የቀጠርካት ብላ እያፋጠጠችው ነበር። እሱም ልክ ነሽ፣ ያለ ቦርዱ ፍቃድ ማድረግ ያለብኝ ስህተት ነው። ነገር ግን ደግሞ ወይዘሮ ሜላትን መቅጠሬ ለድርጅቱ የሚጠቅም ነው እንጂ የሚጎዳ አይደለም ብሎ መለሰላት። እናም ጠቀመን ጎዳም ሁላችንም በዚህ ውሳኔ ላይ ልናቅ ይገባል ብላ ነገረችው ማለት ነው። እናም ድርሻ እንዳላት እና እሷም መብት እንዳላት ነው የነገራት። እሱ ግን ያው በቀናነት ተረድቶ ነው ያባረራት ማለት ነው። እናም በዚህ ጉዳይ ላይ በጣም ስለተጨነቀ አንደኛውን ሰራተኛ ታደሰ የሚባለውን ጠርቶ እያካፈለውን እያጋራው ነበር ሀሳቡን። እሱ ግን ምንም የሰራው ስህተት እንደሌለና ያደረግከው ነገር ሁሉ ትክክል ነው፣ ምክንያቱም ወይዘሮ ሜላት ለስራው የምትመጥን ትክክለኛ ሰው ናት። የስራ ኤነርጂዋ ራሱ ሌላ ሰራተኛ ላይ ይጋባል። ያደረገችውም ነገር ይሆን ለድርጅቱ የሚጠቅም ነገር ነው፣ አንተ ሀሳብ አይግባ ብሎ አጽናነው ማለት ነው። እናም የወይዘሮ ሜላትን የፍርድ ኬዙን ደግሞ እሱ እንዲከታተልለትና ከዛም የደረሰበትን ነገር እንዲነግረው ነው አጣርቶ እንዲነግረው የጠየቀው ማለት ነው። እሱም ችግር የለውም አሁን አጣርቼ ያለውን ነገር እነግርሃለሁ ብሎ ነግሮታል ማለት ነው። እናም አቶ መዘክር እንግዲህ ወይዘሮ ሜላትን እስከ የፍርድ ቤት ኬዟን እስከ መርዳት ድረስ እየሄደ ነው እና ለምን የዚህን ያክል ድረስ እንደወደዳት እና እሷ ሊረዳት እንደፈለገ ምንም ግልጽ የሆነ ነገር የለም። ነገር ግን እሷ በዛ ድርጅት በጣም ደስተኛ ብትሆንም ከሉሊት ጋር ያለው ጠብና አለመስማማታቸው ግን ከቀን ወደ ቀን እየከረረ እየመጣ ነው። ምክንያቱም ሉሊት ለምንድነው ያለ ሰዓትሽ ከስራ የምትወጪ ብላ አፋጣታለች። እሷ ደግሞ የሚሄድበት ጉዳይ ያለኝ ስትላተኝ
ምንም ሆነ ምንም ይህ ድርጅት ስራ መውጫና መግቢያ ሰዓት አለው። ጧት 2 ሰዓት ትገቢያለሽ፣ ማታ 11 ሰዓት ትወጫለሽ። ከዛ ውጭ ንቅንቅ ማለት አይቻልም። ምክንያቱም እኔ በዚህ ድርጅት ውስጥ ድርሻ እስካለኝ ድረስ አንቺን የማስያዝ መብት አለኝ ብላ ተናግራታለች። ወይዘሮ ሜላት ደግሞ እንደሚታወቅ እንኳን አይደለም ይቺ የምትጣላት ማንም ሲያዛት አትወድም። እናም ቱግ ብላ ወዲያው አንገቷን ያነቀቻተኝ። እኔ ማንም አዞኝ የምሰራ ሰው አይደለም፣ ከፈለሽ ትችልሽ እሄዳለሁ። ነገር ግን ከዚህ በኋላ አጠገቤ እንዳደርሽ አንቺ ብለሽኝ አይደለም የምሰራው ብላ አንገቷን አንቃ እንድትወጣ ነገረቻት ማለት ነው። በዚህ ምክንያት እንግዲህ ከሉሊት ጋር ያሉበት ሁኔታ በጣም ጥሩ አይደለም። ቅናቷ ወይዘሮ ሜላት እንድትሰራና ለድርጅቱ የሚጠቅመውን ነገር እንድታደርግ እያስደረገቻት አይደለም በጭራሽ። እናም ወይዘሮ ሜላት እንግዲህ በሁለት በኩል የፍርድ ቤት ይዘውላታል ማለት ነው። በሁለት በኩል ሁለታቸውም በዚህ የአሴር ጠበቃ ድጋሚ ኬዙን ከፍቶ ሊከታተለው ነው። ምክንያቱም ፋይሉን ዘግቶት ነበረ ከዚህ በፊት ወይዘሮ ሜላትን መጥቶ ሲጠይቃተኝ ለአንተ ሰላይ ነህ ተልከህ ነው የመጣኸው ብላ ክፉ ነገር ስለተናገረችው በዛ ምክንያት ልንረዳት ፈቃደኛ አይደለችም ብሎ ስላሰበ ጥሏት ሂዶ ነበር። አሁን ላይ ግን ድጋሚ ሀና ሳምናት ድጋሚ ኬዙን ሊይዘው ነው። እናም የወይዘሮ ሜላት ሀብቷ ይመለሳል ብለን ተስፋ እናደርጋለን። ቀጣዩን ክፍል እንግዲህ አብረን የምናየው ይሆናል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።